ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በአዴት ወረዳ በሚገኙ ለውጥ ደጋፊዎች ወታደራዊ እርምጃ እንዲወሰድ ህወሓት አዘዘ። ጽንፈኛው ህወሓት በትግራይ ክልል አዴት ወረዳ የለውጥ ደጋፊ ወይም የህወሓት ተቃዋሚ ናቸው ተብለው በተጠቀሱ 10 ግለሰቦች ላይ ወታደራዊ እርምጃ እንዲወሰድባቸው የህወሓት ጦር ለሆነው አርሚ 35 ትዕዛዝ መጻፉ ተገልጿል። በዚህ ደብዳቤ የተጠቀሱት ግለሰቦች በህይወታቸው፣ በአካላቸው፣ በቤተሰቦቻቸውና በንብረቶቻቸው ላይ ለሚደርስ ማንኛውም ጉዳት ደብዳቤውን የጻፉ አካላትና አርሚ 35 የተባለ የህወሓት ጦር አዛዦች ተጠያቂ እንደሚሆኑ የስምረት ፓርቲ ከፍተኛ አመራር አቶ ጣዕመ አረዶም ገልጸዋል። የተቋሙን ደንብና አሰራር መጣስ በህግ ያስጠይቃል ሲል የኢፌድሪ መከላከያ ሰራዊት አስጠነቀቀ። የኢትዮጵያ ብሔራዊ መከላከያ ሰራዊት ሚዲያና ኮሙኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን የተቋሙን አሰራርና መመሪያ የሚጥሱ ድርጊቶች በህግ እንደሚያስጠይቁ አስጠንቅቀዋል። ሜጀር ጀነራሉ እንደገለጹት በቅርቡ ከሰራዊቱ በቦርድ የተሰናበቱ አንዳንድ አባላት በአዳማና በደብረ ዘይት የመሬትና ሌሎች ጥያቄዎችን በሰልፍ በሚመስል መልኩ ማቅረባቸው ከህግና ከተቋሙ አሰራር ውጪ መሆኑ ገልጸዋል። እንደ ሜጀር ጀነራሉ መግለጫ ጉዳዩ ከጀርባ ገፊዎች ጋር የተያያዘና የሀገሪቱን ወቅታዊ ሁኔታ ኢላማ ያደረገ ሌላ ዓላማ እንዳለው ጥርጣሬ መኖሩንም ገልጸዋል። መከላከያ ከሰራዊቱ በክብር የተሰናበቱ አባላት እንደማንኛውም ሲቪል ዜጋ መብታቸው እንደሚያገኙ ገልጾ ነገር ግን በተለየ ሁኔታ የጥቅም ተጠቃሚ የሚያደርግ ህግ ወይም አሰራር እንደሌለ አስረድተዋል። በተጨማሪም ከሰራዊቱ የተሰናበቱ ግለሰቦች ወታደራዊ ዩኒፎርም መልበስ እንደማይፈቀድ በማሳሰብ ከተፈቀደላቸው አካላት ውጪ ዩኒፎርም ለብሰው በማህበራዊ ሚዲያ ወይም በሌሎች ተግባራት የሚታዩ ሰዎች በህግ እንደሚጠየቁ ሜጀር ጀነራሉ አስገንዝበዋል። ዓለም አቀፍ የጤና ድርጅት በኢቦላ ስርጭት ምክንያት ዓለም አቀፍ የጤና አስቸኳይ ጊዜ አወጀ። ዓለም አቀፉ የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ እየተስፋፋ በመጣው የኢቦላ ወረርሽኝ ምክንያት ዓለም አቀፍ የህዝብ ጤና ስጋት አስቸኳይ ጊዜ ማወጁን አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንዳስታወቁት እስካሁን በቫይረሱ ምክንያት 88 ሰዎች ህይወታቸው ሲያጡ 300 የሚጠጉ ሰዎች ደግሞ በበሽታው መያዛቸው ተረጋግጧል። ዶክተር ቴድሮስ አድሃኖም የኢቦላ ቫይረስ እንደ ኮቪድ-19 ወረርሽኝ ሁሉ በፍጥነት የመስፋፋት አቅም እንዳለው በማስጠንቀቅ ዓለም አቀፉ ማህበረሰብ አስቸኳይና ጥብቅ የመከላከል እርምጃዎች እንዲወስድ ጥሪያቸውን አስተላልፈዋል። ቡርኪና ፋሶ በፍትህ ስርዓቷ ውስጥ የፍርድ ቤት አልባሳት በባህላዊ አልባሳት እንዲተኩ ወሰነች። የኢብራሂም ትራኦሬ መንግስት በቡርኪና ፋሶ የፍትህ ስርዓት ውስጥ ዳኞች፣ ጠበቆችና ሌሎች የህግ ባለሙያዎች ባህላዊ አፍሪካዊ አልባሳት እንዲለብሱ አዲስ ስርዓት አስተዋውቀዋል። እስካሁን በፍርድ ቤቶች ሲጠቀሙባቸው የነበሩት የአውሮፓ ቅርጽ ያላቸው የዳኝነት ልብሶች በሀገር በቀል ፋሶ ዳንፋኒ ጨርቅ በተሰሩ አዳዲስ አልባሳት እንዲተኩ ተወስኗል። የሀገሪቱ መንግስት እርምጃው የብሔራዊ ማንነትን ለማጠናከር የቅኝ ግዛት ተጽዕኖን ለመቀነስና የሀገር በቀል ባህልን ለማበረታታት የታለመ መሆኑን ገልጿል። በተጨማሪም ውሳኔው የሀገሪቱን የጨርቃ ጨርቅ ኢንዱስትሪ ለመደገፍና በሀገር ውስጥ የሚመረቱ ምርቶችን አጠቃቀም ለማበረታታት እንደሚረዳም የሀገሪቱ መንግስት ገልጿል። ትራምፕ ኢራንን አስጠነቀቁ። በተባበሩት አረብ ኤሚሬቶች የኒውክሌር ተቋም አቅራቢያም የድሮን ጥቃት ተፈጽሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠንቅቀዋል። የአሜሪካና የኢራን የሰላም ንግግር መቋረጡን ተከትሎ በአፋጣኝ እርምጃ መውሰድ አለባቸው፣ አለበለዚያ ምንም አይተርፋቸውም ሲሉ ትራምፕ ዝተዋል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ ከተነጋገሩ በኋላ ነው። ኢራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏን እና አሜሪካ የሰላም እቅዱ ተቀባይነት እንዲኖረው ጥረት ካላደረገች ውጤት እንደማይገኝ ተዘግቧል። በሌላ በኩል የተባበሩት አረብ ኤሚሬቶች በአቡዳቢ አቅራቢያ በሚገኘው ባራካህ የኒውክሌር የኃይል ተቋም አቅራቢያ የድሮን ጥቃት መፈጸሙን አስታውቃለች። ጥቃቱ በኤሌክትሪክ ጄኔሬተር ላይ እሳት እንዲነሳ ማድረጉም ተገልጿል። የተባበሩት አረብ ኤሚሬቶች ባለስልጣናት በጥቃቱ ሰው ላይ ጉዳት አለመድረሱንና
በኒውክሌር ደህንነት ላይ ተጽዕኖ ለመፍጠሩን ገልጸዋል። ሆኖም ድርጊቱን ተቀባይነት የሌለው ጥቃት በማለት አውግዘውታል። የሀገሪቱ ባለስልጣናት ድሮኑ ከየት እንደተተኮሰ እስካሁን አልገለጹም። ከዚህ ቀደም ግን የተባበሩት አረብ ኤሚሬቶች ከጦርነቱ መነሳት ወዲህ በነዳጅና በኢኮኖሚ መሰረተ ልማቶች ላይ ከተፈጸሙ ጥቃቶች ጀርባ ኢራን እንዳለች በመግለጽ በተደጋጋሚ ከሳለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ የኒውክሌር ደህንነት አደጋ ላይ የሚጥል ወታደራዊ እንቅስቃሴ ተቀባይነት የለውም ብለዋል። ኪም ጆንግ ኡን በደቡባዊ ድንበር የጦር ዝግጅት እንዲጠናከር አዘዙ። የሰሜን ኮሪያው መሪ ኪም ጆንግ ኡን በደቡባዊ የሀገሪቱ ድንበር አካባቢ የመከላከያ ዝግጅት እንዲጠናከር ትዕዛዝ ሰጥተዋል። ኪም ጆንግ ኡን ከተለያዩ የጦር አዛዦች እና ብርጌድ አዛዦች ጋር በወታደራዊ ዝግጁነት ዙሪያ ውይይት ማካሄዳቸው ተገልጿል። በተለይም በደቡብ አቅጣጫ ያለው ድንበር ላይ የጦር ትጥቅና ዝግጅት እንዲጠናከር ማሳሰባቸውም ተነግሯል። ይህ እርምጃ በደቡብ ኮሪያና አሜሪካ መካከል ያለውን የወታደራዊ ትብብር በስጋት እንደሚመለከቱት ያሳየ መሆኑን ተንታኞች ገልጸዋል። ኪም ጆንግ ኡን ማንኛውም ሊከሰት የሚችል ግጭት ለመመከት የጦር መሳሪያ ስርዓቶችን ማዘመን፣ ቁልፍ የጦር እዞችን ማጠናከርና አዳዲስ መሳሪያዎችን ወደ ውጊያ አውድ ማስገባት እንዳለባቸው ደጋግመው ማሳሰባቸውም ተጠቅሷል። ታዛቢዎች በሰሜንና ደቡብ ኮሪያዎች መካከል ያለው ወታደራዊ ውጥረት በቀጣይነት እየጨመረ መምጣቱን ጠቁመዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ